አሁን ጌታቸው ያደረገውን ሳይ አንድ የማያልፍባት የጌታቸው ረዳን ንግግር ነው። አስተያየት ልትለውጥ ትችላለህ፣ ሪቶሪክህን ልትቃኝ ትችላለህ፣ ምን ልታረግ ትችላለህ። ይቺ ጌታቸው የተናገራት እውነት ግን እኔ ልትቀየር የማትችል አብይ አህመድ በስልጣን ላይ ኖረም ከስልጣን ወረደም ስለ አብይ አህመድ እውነት ሆና የምትቀጥል ስለ ብልጽግና እውነት ሆና የምትቀጥል ነገር ናት። ከብልጽግና ባንወጣ ኖሮ ጥሩ ጥሩ መኪኖች እንዳ ነበር። እስቲል ግን አብይ ሙሾ ሲያወርድ ሙሾ ተቀባዮች፣ አብይ ዘፈን ሲያወጣ ዘፈን ተቀባዮች ነው የምንሆነው። ሌላ ምንድን ነው የምንሆነው? ለትግራይ ህዝብ እንቆምለት፣ ለትግራይ ህዝብ ምንለት ነገር የለም። እውነት በውጤት ካሰላው የትግራይ ህዝብ ቴክኒካሊ would have been better off ልጆቹ ባይሞቱበት። ሰራዊት ጋር ገባለሁ፣ ሰራዊት ጋር ይኖርኩት። አሁን በቅርቡም ግንባር ሄጄ ሰራዊት ሳገኝ ከሚያሳዝኑኝ ከሚያሳብዱኝ ነገሮች አንዱ ዶክተሬት ይማር የነበረ፣ ፒኤችዲ ይማር የነበረ፣ ማስተርስ ተምሮ ፒኤችዲ ይሰራ የነበረ፣ ምህንድስና 3ኛ ዓመት ተማሪ የነበረ ውስጥ የምትለው በርካታ ሺህ የሚቆጠር ወጣት የትግራይን ክብር አስመልሳለሁ ብሎ ወይ አካሉን አጥቷል ወይ ህይወት መስዋዕትነት ከፍሏል። ይሄ ባይሆን መርጥ ነበር። ይሄ እንዳይፈጠር በሚል ብልጽግና ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ ማይወጣል ጸጸት ይሆን ነበር። አብይ ብልጽግና ውስጥ ቢገቡ ኖሮ ሲል እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው ያለ ያለው እንጂ ለትግራይ ህዝብ የተሻለ ነገር አመጣለሁ አይደለም። ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ የገቡ በኦህዴድ ገብቷል። የኦህዴድ ከርሳም ካድሬዎች አሁንም ያው የሚፈልጉትን ያማረጡ ሊበሉ ይችላሉ። ግን ኢቭን የመብል ሜኒዋቸው የሚወሰነው በአብይ ነው። በዛች ስልጣን ላይ ይቆዩ አይቆዩ የሚወሰነው አብይ ነው። የመርህ ጉዳይ አይደለም ይሄ ጉዳይ። የትግራይ ህዝብ ምርጫ ሲያካሄድ ኮንሲኩዌንሱን አጥቶት አይደለም። የትግራይ ህዝብ በሺዎች የሚቆጠሩ ልጆችን የከፈለበት ራስን በራስ የማስተዳደር መብት አደጋ መውደቅ የለበትም። ወደ አመጽ ምናመራ ከሆነ የአመጽ መንግስት ነው መርጠው ብሎ ነው የአመጽ መንግስት ነው የመረጠው። በነገራችን ላይ የትግራይ ህዝብ የመልካም አስተዳደር ኢሹ እንዲፈታልኝ ብሎ አይደለም ህወሓትን ባለፈው ምርጫ የመረጠው። ህወሓትን የልማት አጀንዳ እንዲያስቀጥልኝ ብሎ አይደለም የመረጠው። የማረገውን ጸረ ፋሽስት አመጽ የሚያስተባብርልኝ ኃይል ነው ብሎ ነው የመረጠው።